ዕብራውያን ምዕራፍ 1 ቁጥር 13 እና 14 ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ብለዋል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ በደንብ አስምራችሁ ጻፉበት። ለማገዝ ለሚለው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ስለዚህ የዕብራውያን ጸሐፊ ምንድነው ያለን ያለው? በዛን ጊዜ የነበሩት አይሁድ ክርስቲያኖች ወይም ከአይሁድነት ወደ ክርስትና የመጡ ሰዎች ቁምራን የሚባሉ ማህበረሰቦች ነበሩ። በዛን ጊዜ የቁምራን ማህበረሰብ በሌላ ስም በምንድነው የሚታወቁት? ኤሴናውያን ይባላሉ። እነዚህ ማህበረሰብ አይሁድ ማህበረሰብ ናቸው። ግን ምን ብለው ነው የሚያምኑት? ከክርስቶስ ይልቅ መላእክት ይበልጣሉ የሚል አስተምሮ ነበራቸው። መላእክት ከኢየሱስ ይበልጣሉ የሚል ትምህርት ነበራቸው። ስለዚህ የዕብራውያን ሰዎች ወይም እነዚህ አይሁድ ክርስቲያኖች በዚህ ትምህርት ተወዛግበው ነበር ማለት ነው። ስለዚህ የዕብራውያን ጸሐፊ መጽሐፍ ቅዱስ የሚለውን ከብሉይ ኪዳን እያጣቀሰ ነው የሚያስረዳቸው። ኢየሱስ የእግዚአብሔር ልጅና መላእክት ለማበላለጥ ስታቀርባቸው ወይም ስታወዳድራቸው ኢየሱስ የእግዚአብሔር ልጅ ከመላእክት እንደሚበልጥ ነው የሚያሳየው። የመላእክት ስራ ምን እንደሆነ ነው የሚያስረዳው። ማንኛውም መልአክ በእግዚአብሔር ፊት ይቆማል፣ ግን መቀመጫ ያለው የእግዚአብሔር ልጅ ነው። አምላክ የሆነው የእግዚአብሔር ልጅ ነው መቀመጫ ያለው። መለኮት የሆነው የእግዚአብሔር ልጅ ነው መቀመጫ ያለው፣ ዙፋን ያለው። እርሱ ፈጣሪ ነው ነበረ፣ የሆነ ጊዜ የመጣ አይደለም። መላእክት ግን የሆነ ጊዜ ነው የመጡት፣ የተፈጠሩ እንጂ ፈጣሪዎች አይደሉም። ስለዚህ አገልግሎታቸው ምን እንደሆነ ያስረዳል ጸሐፊው። ደግሜ ቁጥር 14ን ላንብብላችሁ። ሁሉ የተወሰኑት አይደለም፣ አስተውሉ። ሁሉ ነው የሚለው ኦል ሁሉ መዳንን ይወርሱ ዘንድ ስላላቸው። እነማን ናቸው መዳን የሚወርሱት ካላችሁኝ? እኔ፣ እናንተ እና ሌሎችም መዳን መውረስ የሚገባቸው ሰዎች ናቸው። ሰዎች ጌታ ኢየሱስ ክርስቶስ የግል አዳኝ አድርገው ሲቀበሉ መዳንን ይወርሳሉ። መዳን ጀምረናል፣ ሙሉ በሙሉ ግን መዳንን አልወረስንም። ስለዚህ መዳንን ሙሉ በሙሉ እስክንወርስ ድረስ የሚያግዙ የሚያገለግሉ መናፍስት አገልጋዮች የሆኑ መላእክት ያስፈልጉናል።